ብዙ ቻናሎችን እናስተካክላለን። ከምናስተካክላቸው ቻናሎች እንግዲህ ሰሞኑን ከገጠሙን ምክንያቶች ለቻናል መዘጋት ወይም ደግሞ ዲሌት ለመሆን አንዱ ምክንያት እንግዲህ ይሄ ሊሆን ይችላል ማለት ነው። ቻናላችሁን ከዩቲዩብ ላይ ዲሴብልድ ማድረግ በጂሜላችሁ ከፍ ገብታችሁ ፓስወርድ ያስገብታችሁ ቻናላችሁ ሳይን ኢን ስትሉት እንደዚህ አይነት ሜሴጅ ይመጣላችኋል ማለት ነው። አካውንት ዲሴብልድ ሊሆን ይችላል። So we noticed unusual activity in your Google account and locked it to protect your information ሊሆን ይችላል ማለት ነው። ለምሳሌ በአጋጣሚ ቻናላችንን አስተካክሉልን ብለን ለሌላ ሰው ፓስወርዳችንና ኢሜይላችንን ሰጥተን ሊሆን ይችላል። ስለዚህ በተደጋጋሚ የተለያዩ ሙከራዎች ሲደረጉ የቻናላችሁ መረጃ ፕሮቴክት ለማድረግ ለመጠበቅ ጉግል ምን ያደርገዋል ማለት ነው? ዲሴብልድ ያደርገዋል ማለት ነው። ይሄ መልካም ነገር ነው። ነገር ግን ዲሴብልድ ከሆነ በኋላ ቻናላችንን እንዴት እንመልሰዋለን ነው ጥያቄው። በነገራችን ላይ እዚህ ጋር ዲሴብልድ ሊሆንባቸው የሚችለው ምክንያት የሪከቨሪ ፎን ነምበር እና ሪከቨሪ ኢሜይል እናስገባለን ብዙ ጊዜ። እነዚህ ሪከቨሪ ፎን ነምበር እና ሪከቨሪ ኢሜይል የምናስገባው ለቻናላችን ማለት ነው ጂሜይሉን ስንከፍት ካልሰሩ ስልክ ቁጥሩ ለምሳሌ ሌላ ሀገር ሆነን ወደ ሀገራችን ስንመለስ ያ ስልክ ቁጥር ከተዘጋ የማናገኘው ከሆነ ከመምጣታችን በፊት ያንን ስልክ ቁጥር ማጥፋት አለብን። ከዛ እዚህ ሀገር መጥተን የሚሰራ ስልክ ቁጥር ማስገባት አለብን። በተመሳሳይ ሁኔታ የማናውቀውን ኢሜይል ማስገባት የለብንም። ከዋና ኢሜይላችን በተጨማሪ ሌላ ኢሜይል ሪከቨር ለማድረግ ፓስወርድ ብንረሳ ወይም ደግሞ በሆነ አጋጣሚ ቻናላችን ቢጠፋ ጉግል በዛ ኮድ ልኮልን ሪከቨር ለማድረግ ወይም ደግሞ ለመመለስ ስለሚጠቅመን እነዚህን ሪከቨሪ ፎን ነምበርና ኢሜይል የምናስገባቸውን በከፍተኛ ጥንቃቄ ያሉና የሚሰሩ እኛ እጅ ላይ ያሉ መረጃዎች መሆን አለባቸው ማለት ነው። ለማንኛውም ቻናላችን ዲሴብልድ ከሆነ በምን አይነት መልኩ ልንመልሰው እንችላለን ነው አሁን ጥያቄው። ስለዚህ ክሮም ጋር እንገባና ጉግል ሄልፕ ብለን ጽፈን ከዛ እዚጋ የመጀመሪያውን ጉግል ሄልፕን ሰርች እናደርጋለን ማለት ነው። ከዛ እንግዲህ ጉግል ሄልፕ ሰርች ስናደርግ የሚመጡልን እነዚህ አማራጮች አሉ። በጣም በርካታ አማራጮች እዚጋ እንደምታዩት በሁለት ዘርፍ አድርገው ያመጡላችኋል። ጉግል ክሮም፣ ዩቲዩብ፣ ጉግል ፕሌይ፣ ጉግል አድሰንስ፣ ፒክሰል፣ ጉግል ክላውድ፣ ጉግል ፎቶ፣ ጉግል ዋይፋይ ዋይርለስ፣ ጉግል ድራይቭ፣ ጉግል አካውንት፣ ጂሜል፣ ጉግል ሰርች፣ ጀሚኒ፣ ጂሜል ማፕ፣ ጉግል አድስ፣ ጉግል ፎር ፋሚሊ፣ ጉግል ኔስት እና ጉግል ስቶር እንዲሁም ደግሞ ጉግል አክሰሲቢሊቲ የሚሉ ኦፕሽኖች ይመጡልናል ማለት ነው። እነዚህ እንግዲህ ጉግል ላይ የሚሰሩ የተለያዩ አፕሊኬሽኖች ናቸው፣ የራሳቸው ይሰራሉ። እኛ ግን አሁን ጉግል አካውንት ጋር ነው የምንገባው ማለት ነው። ምክንያቱም ዲሴብልድ የሆነብን ምንድን ነው የጉግል አካውንት ወይም የኢሜል አካውንታችን ስለሆነ ማለት ነው። ስለዚህ እዚጋ ሀው ካን አይ ሄልፕ ዩ ይላል ራሱ ሲስተሙ ማለት ነው። ከፈለግን እዚጋ ጉዳያችን እንደሆነ ባጭሩ መግለጽ እንችላለን፣ ጽፈን መላክ እንችላለን። ካልሆነ ግን እታች ወረድ ስንል ደግሞ በጣም በርካታ ዝርዝሮች እዚጋ ይመጣሉ ማለት ነው። ዋት ኢዝ ጉግል አካውንት፣ ክሬት ጉግል አካውንት፣ ክሬት ስትሮንግ ፓስወርድ፣ ማኔጅ ዮር ታይምላይን፣ ሴት አፕ ሪከቨሪ፣ turn cookies, how to recover your Google account, delete your account, change or reset password, someone change your account, be ready to find the lost Android device, find and control your web and apply activity, sign in on device that is not yours, verify account and control what others see about across Google service። በጣም በርካታ አማራጮች እዚህ ጋር እንደምታዩት ተዘርዝረው ይመጣሉ ማለት ነው። እኛ ግን አሁን የገጠመን ዲሴብልድ የሆነውን አካውንት ሪከቨር ማድረግ ነው ማለት ነው። ስለዚህ ምን የሚለውን እንመርጣለን? ሴት አፕ ሪከቨሪ ኦፕሽንስ የሚለውን እሱን እንመርጣለን ማለት ነው። ስለዚህ አሁን እዚህ ጋር ሪከቨሪ ኦፕሽንስ አዲ ሪከቨሪ ኦፕሽንስ ኦፕሽኖች አሉ። አሁን ሪከቨሪ ኦፕሽን ጋር የምንገባው ምንድን ነው ያስገባ ነው ሪከቨሪ ፎን ነምበር እና ሪከቨሪ ኢሜይላችን የሚሰራ ከሆነ በዛ ለመቀበል ብቻ እዚህ ጋር እንገባለን ማለት ነው። ሪከቨሪ ኦፕሽን አሁን ብንቀጥል እዛ ጋር ያስገባ ነው ኢሜይል ስንከፍት መጀመሪያ ዲሴብልድ የሆነው ቻናላችን ጋር ያስገባ ነው ምን ፎን ነምበር እና ኢሜይል ይሰራል አይሰራም የሚለውን ቼክ ማድረግ አለብን ማለት ነው። ያ ነገር ከሰራ ቀጥታ ኦፕሽኖቹን መቀጠል እንችላለን። ካልሆነ ግን ወደ ሌላ አማራጭ ነው የምንሄደው ማለት ነው። ስለዚህ እነዚያን ኦፕሽኖች አሁን ለምሳሌ እዚህ ጋር እንደምታዩት ዲሴብልድ አልሆነም። በእርግጥ ይሄ የኔ ቻናል ግን ሪከቨሪ ፎን ነምበር ይኸው ሪከቨሪ ኢሜይል አለኝ፣ ሪከቨሪ ፎን ነምበር አለኝ ማለት ነው። እነዚህ አሁን ይሰራሉ፣ የራሴ ናቸው። ይሄ ቻናል ቢዘጋ በእነዚህ አማራጮች ወይም ደግሞ ይሄ ቻናል ሌላ ሰው ለምሳሌ ፓስወርድ የሚቀይርብኝ በእነዚህ ሪከቨሪ ኢሜይል ወይም ደግሞ ሪከቨሪ ፎን ነምበሩ ልመልሰው እችላለሁ ማለት ነው ወገኖች። ስለዚህ ሪከቨሪ ፎን ነምበር እና ሪከቨሪ ወይም ደግሞ ቱ ስቴፕስ ቬሪፊኬሽን የሚባለው ነገር ቀልድ ነገር አለመሆኑን በደንብ መረዳት መቻል አለባችሁ ማለት ነው። እዚህ ጋር እንደምታዩት ቱ ስቴፕስ ቬሪፊኬሽን ከጁን 4 2025 ጀምሮ ኦን ሆኗል ማለት ነው። በምን በቱ ስቴፕስ ቬሪፊኬሽን። ቱ ስቴፕስ ቬሪፊኬሽን ለቻናላችን በጣም ወሳኝ የሆነ ሲስተም ስለሆነ ማለት ነው። እዚህ ጋር እንደምታዩት ሪከቨሪ ፎን ነምበር አለው፣ ሪከቨሪ ኢሜይል አለው ማለት ነው። የሚሰራ ነው ግን እንጂ ይሄ ዝም ብሎ ሪከቨሪ ወይም ደግሞ የማገገሚያ ስልክ ቁጥርና ኢሜይል አማራጭ ለማስገባት እየተቀመጠ አይደለም። ከፍተኛ ጥንቃቄ ማድረግ አለባችሁ ማለት ነው ወገኖች። በተለይ ውጭ ሀገር ሆናችሁ ይህንን ዩቲዩብ የምትሰሩ ቤተሰቦቻችን ካላችሁ ከፍተኛ ጥንቃቄ አድርጋችሁ እዛ ተጠቀሙበት የነበረውን ስልክ ቁጥራችሁን አጥፍታችሁ መምጣት እንዳለባችሁ፣ እንደዚሁም ደግሞ የማይሰራ ኢሜይል ወይም ደግሞ ቻናላችሁን ለሌላ ሰው ስታችሁ ማስሞከር እንደሌለባችሁ ከፍተኛ ጥንቃቄ እንዲታደርጉ እንፈልጋለን ማለት ነው። አሁን ለማንኛውም ወደ ዋና ጉዳያችን እንመለስና ሀው ቱ ሪከቨር ዩር ጉግል አካውንት ኦር ኢሜይል የሚለውን እዚህ ጋር እንግባ ማለት ነው። ይህ ኦፕሽኑን ያየነው በሁለት መልኩ በኢሜይል ወይም ደግሞ በስልክ ቁጥር ሪከቨሪ ኦፕሽኑ አማራጮቹ ሁለት ብቻ እንደሆኑ አይተናል። አሁን ግን ሀው ቱ ሪከቨር ዩር ጉግል አካውንት እዚህ ጋር ነው አሁን ማለት ነው የምንሰራው። ቢጠፋብን በምን ልንመልሰው እንችላለን? ሀው ቱ ሪከቨር ዩር ጉግል አካውንት ኦር ጂሜል ይላል። ያው ጂሜል እና ጉግል አካውንት ሪሌትድ ናቸው። ዩ አር ከረንትሊ ሳይንድ ኦኬ፣ ይሄ የኔ ነው።
ኢፍ ዩ ፎርጌት ዮር ፓስወርድ ኦር ዩዘር ኔም ኦር ካንት ጌት ቬሪፊኬሽን ኮድ። አሁን ቬሪፊኬሽን ኮድ ነው ማግኘት ያልቻልነው። ለምሳሌ አሁን እኔ በያዝኩት አጋጣሚ ፎሎ ዚስ ስቴፕስ ቱ ሪከቨር ዩር ጉግል አካውንት። እነዚህን ስቴፖች ተጠቅማችሁ ሪከቨሪ ፎን ነምበራችሁ ሪከቨሪ ማድረግ ትችላላችሁ፣ ወይም ዲስኤብልድ የሆነውን ቻናል መመለስ ይቻላል ማለት ነው። ስለዚህ ፎርጎት ዮር ፓስወርድ፣ ፓስወርድ ከረሳን ሪከቨር ዮር አካውንት ኦር ጂሜል ብለን እንገባለን። ከዛ ቲፕስ ኮምፕሌት ሪከቨሪ ስቴፕስ ስቴፖች አሉት የራሱን ተጠቅመን በዚህ መልኩ እንግዲህ እዚህ ጋር ጉግል ሄልፕ ብለን ምንድን ነው የፈለግነው የሚለውን መመለስ እንችላለን ማለት ነው። ቤተሰብ አሁን ቻናላችን ዲስኤብልድ ሲሆን ለምሳሌ ምን ሊሆን ይችላል? ካንት ሳይን ኢን ማድረግ አለመቻል፣ ኦር ሪከቨር ዲሌትድ አካውንታችን ዲሌት ሊሆን ይችላል። ወይም ደግሞ የኛ ቻናል ለሌላ ሰው ብንሰጠው ሳይን ኢን ማድረግ አለመቻል ሊሆን ይችላል በፓስወርዱ። ወይም ደግሞ ሳማን ኤልስ ኢዝ ዩዚንግ ዩር አካውንት፣ የኛን አካውንት ደግሞ ሌላ ሰው እየተጠቀመበት ሊሆን ይችላል። ሶ እኛ መጠቀም አልቻልንም። ሶ ያንን እንዴት አድርገን ሪከቨር እናደርጋለን? እንደዚሁም ደግሞ ፎርጌት ኢሜል አድሬስ ዩ ዩዝ ቱ ሳይን ኢን ያደረግንባቸውን ኢሜል አድሬስ መርሳት ሊሆን ይችላል። ስለዚህ በእነዚህ ምክንያቶች ቻናላችንም ሊሆን ይችላል ማለት ነው ዲስኤብልድ ሊሆን ይችላል። ስለዚህ ይህንን ዲስኤብልድ የሆነ ቻናል በምን ብቻ ነው ልንመልሰው የምንችለው? ሪከቨሪ ፎን ነምበር ወይም ደግሞ ሪከቨሪ ኢሜል፣ ነገር ግን የሚሰራ ስልክ ቁጥርና የሚሰራ ኢሜል ብቻ አስገብተን መመለስ እንደምንችል በዚህ ቪዲዮ እንግዲህ ልናሳያችሁ ሞክረናል ማለት ነው። ቤተሰብ በተለይ በውጭ ሀገር የምትሰሩ እህቶች፣ በተለምዶ የማዳም ቅመሞች የምትባሉ እህቶች አላቸው። እናንተ በተለይ እዛ የምትጠቀሙበት ስልክ ቁጥርን እንደምትጠቀሙ ይታወቃል። ያ ስልክ ቁጥር ኢትዮጵያ መጥቶ መጠቀም አትችሉም። ሶ ሪከቨሪ ፎን ነምበር አድርጋችሁ ከመጣችሁ ኢትዮጵያ መጣችሁ ለምሳሌ ፓስወርዳችሁ ቢጠፋ ወይም ደግሞ ሌላ ሰው ሀክ አድርጎ ፓስወርዳችሁን ቀይሮ ቢጠቀምበት ባለቤቱ ሌላ ቢሆን ያንን እንዴት አድርጋችሁ ወደ ራሳችሁ ትመልሱታላችሁ የሚለውን ሀሳብ ወይም ደግሞ የባለቤትነት መብት ከጉግል ጋር ኮንታክት አድርጋችሁ እንዴት ሪከቨር እንደምታደርጉት እንደምትመልሱት በዚህ ቪዲዮ ልናሳያችሁ ሞክረናል።